መጀመሪያ እውቀት ሲኖር እኮ ነው እኮ የተጠየቀው መልስና ለእኔ አይደለም ከስር ላሉ ሰዎች አስተምር። ነገርኩህ። እኔ እኮ ሰው አላመልክም እኮ እኔ እኮ አንድ አላህ ነው የማመልከው። ጭንቅላት የሌለው ጣዖት ነው የምታመልከው። ኢየሱስ ማለት ምን ማለት ነው? ስግው ቃል ማለት ነው። ቃል ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደር እንደሚል። ስለዚህ ስጋን የተዋሃደ ቃል ማለት ነው። ቃል አስቀድሞ ነበረ፣ ሁሉን የፈጠረው ማርያም ያለ አባት የወለደችው ልጅ አብ ደግሞ አባቱ ከሆነ ግብረ ስጋ ግንኙነት አድርጓሉ። ያ ልጅ ከየት መጣሽ? ማን ፈጠረው? ሚስት ስለሌለኝ ልጅ የለኝም ይላል አይደለ? ስለዚህ ምን ማለት ነው? አላህ አምሳያም ቢጤም የለውም። አላህ ብቻ ነው። ቆይ ቀድር የፍጡራት ሁሉ ፈጣሪ የጂን የሁሉ ፈጣሪ አላህ ብቻ ነው። ኦኬ አላህ ልጅ አለው የለውም? የለውም። አደምን ከጭቃ ነው ፈጠረው። ልጅ የሌለው ለምንድን ነው? ፈጣሪ ስለሆነ አላህ ስለሆነ። ሚስት ስለሌለው ወይስ ፈጣሪ ስለሆነ? አላህ ፈጣሪ ስለሆነ ብቻ ነው። እርሱ ቅርብ ነው። በዳዴ እኮ ነው ያስኬድከው ፊደሉን ራሱ ለማንበብ። አንተም እኮ እኔን አታውቅም ትለኛለህ። ለማንበብ እንኳን በዳዴ ፊደሉን እንደዚህ ያስኬድኸው ማለት ነው። አፈቅድሜን ያበላው ዝም በል በቃ አንተ ውሻ። አንተ አታውቅም። ኢምራን ጸጥ ያደረግህ ነው። አታውቅም። እናንተ ሙስሊሞች ወራዶች ናችሁ ሁላችሁም። እዚህ ሙስሊሞች እንደምንም ኔትወርኩን አስተካክለው እንተ ሙስሊሙ ወራዶች ናቸው። እናመሰግናለን። ሙስሊም ሆነ ራስታው ነው። ቀደር መንዙማ ቅድሚያ አጥፋ። ከቀላል ጥያቄ ነው የጀመርነው። አላህ የት ነው? ሱልጣን ኢስላሚክ ስላለ ምን ይመለከታል አንተ? አላህ አርረሕማን አለል አርሽ ስተዋ በአርሹ ተደላደለ ይላል። አንተ ክርስቲያን ነህ፣ ስለ እስልምና ምን አፈላፈለ? እቺን ጥያቄ ምን እስቲ የሚመለከት ነገር አለ? አንተ ሙስሊም ነህ፣ ሙስሊም ዑለማዎች ይነጋገሩበት እንጂ አንተ ስለ አላህ አርሽ ስተዋ ቁርአን አስተምሮናል። እኛ ቁርአን አንተ ነቢዩ መሐመድንም እስልምናንም ብትሰድብ እስልምና ከሆነ አይረክስም፣ ነቢዩ መሐመድ ከሆነ አይዋረዱም። ውርደት ራሱ ስለሆነ እንዴት ሊዋረድ ይችላል? ውርደት ራሱ ስለሆነ እስልምና። አንተ ውርደታም ነህ፣ አንተ ደደብ። አትጮህ፣ ፓኒክ አታድርግ። ገና ምንም ሳታወራ ሶፍት የለንም ብታለቅስ ሚዩት ነህ። አንዴ ሚዩትን ያዝ። ቆይ ሚዩትን ያዝ። ስለ እስልምና ምን አንተ ስለ ራስህ ወቅ፣ እስልምናን አትንካ። አትጮህ። በመጮህ መልስ አይሆንም። የእናንተ ፖለቲካና ፕሮፓጋንዳ እኮ ፈረሰች። የአንተ ፖለቲካ አንተ ተላላኪ እኮ ነህ። እስልምናን አንተ ስለ ክርስትና አታውቅም። አትጮህ። 2018 ደም እንባ እንዳለቀሳችሁ እኮ አለቀ እኮ። ማን አንተ? አንተና አንተ መሰሎች ናቸው ደም እንባ ያለቀሳችሁ። አንተ ሁሱና ኢምራን እኮ አንተን አዋርደዋል። ገና የሞቱ ሰዎች ናት ተጠራብን። እዛ አንተን የሞትከው ጀናዛቸውን እጠብላቸው። እዚህ ጋር ቁጭ ብለህ እኮ የምትማረው እኮ እነሱ ደንቆሮ ስለሆኑ እኮ ከእነሱ የተሻለ እውቀት ፍለጋ ነው የመጣ ሆነ ቤት። ያኔስ በደንብ አሰሩ። ከስር ያላችሁ ዩቱብም ላይ ያላችሁ ገና ገብተው ያለቅሳሉ። ምን ያህል ናርሲስቲክ ቢሄቨር እንዳለባቸው ሙስሊሞች ገና ከጅምሩ ማልቀስ ጀመሩ። ምክንያቱም እነሱ ሙስሊሞች ናቸው። ሲጠየቁ መልሳቸው ስድብ ነው። አርድሃለው፣ እናት እንዲቱን፣ አንተ እንዲላድርግህ፣ እንትን ቂጥህ ላይ እንትን አለ እንደዚህ። ምክንያቱም እነሱ ሙስሊም ናቸው። ከነቢያቸው የተማሩ ሱና ስድብና ግድያ ነው። እለት ዕለት አርድሃለው፣ ገላሃለው፣ ፈልጣሃለው፣ ቆርጣሃለው። ከዚህ ውጭ መልስ የላቸው። ምክንያቱም እነሱ ሙስሊም ናቸው። ሙስሊም ስትሆኑ የማሰቢያ ማገናዘቢያ አይምሯችሁ ይነጠቃል። የማስተዋልና የመረዳት አቅማችሁ ይወርዳል። እንዳለ የምትደፈኑት በምንድን ነው? አርድሃለው፣ ገላሃለው፣ ፈልጣሃለው፣ ቆርጣሃለው በሚል ነው። ይሄ ሞቷቸው ነው። እንደ መፈክር ዘው የሚንቀሳቀሱት ነው። ዶግማቸው ነው። ወደው አይደለም። እንደኔ አይነቱ ደግሞ ምንም አይመስለው። ሺ ብደነፋ አርድሃለው፣ ፈልጣሃለው፣ ቆርጣሃለው ብትል ዝንብ እንዲሁ ልብ እንዳለች ያህል እንኳን አንተ መፈክር እኮ አትሰማው። እንደውም ዝንብ እንደዚህ ልብ ብትል የሆነች ተጽዕኖ ልታሳርፍ ትችላለች። የትንኝ የቢምቢ ያህል እንደዚህ
እናንተ አይደላችሁ። መጅሊሱ እንደዛ ቢጮህ ቢምቢ እንደዚህ እንዳለች ያህል ተጽዕኖ አታመጡ። አታስቆሙኝም እኔ በመጮህና በመሳደብ አለት ላይ የተመሰረትኩ ስለሆንክ። ስለዚህ ሌሎች ላይ የሰራችሁትን ፖለቲካና ድራማ ሌሎች ላይ በመጮህና በማስፈራራት ያደረጋችሁትን እኔ ላይ ምንም የጠፍሬን ቆሻሻ ለውጥ አታመጡ። አይ ነው ብዙ ነገር ትጠራላችሁ፣ ብዙ ነገር ትሞክራላችሁ። ከላይቭ በተጨማሪ ብዙ የምትጥሩትን ወይ ነው እንተዋወቃለን። ቦታም እንደማልሰጣችሁ ታውቃላችሁ። በተሻላችሁ መጠን ቢሃምብል ጥያቄው ላይ ፎከስ አድርጉ። በመሳደብና በመጮህ የምታመጡት ለውጥ ስለማይኖር ዕለት ዕለት ወገኖቻችሁ እስልምና ለቀው እየወጡ ስለሆነ እናንተ ባይሆን እዚህ መታችሁ ከምትሳደቡ ለኡስታዞቻችሁ ሄዳችሁ አዲስ አካውንት ክፈቱና ክርስቲያን ነን ብላችሁ ድራማ ስሩላቸው። ኡስታዞቻችሁ አሁን ላይ ግራ ተጋብተዋል እርስ በርሳቸው አይደለ? ያላችሁ አማራጭ እኔ ክርስቲያን ነኝ ሻዳ ሊያዝ እያላችሁ ጠዋት አንደኛ ኡስታዝ ጋር ማታ አንደኛ ባለፈው 4 ጊዜ ሻዳ እንደያዘችው አንዴ ትግሬዎች ጋር፣ አንዴ ኦሮሞዎች ጋር፣ አንዴ ደግሞ አማርኛዎች ጋር መጣ። ከዛ አማርኛዎቹ ጋር 2 ጊዜ ሻዳ ያዘች፣ ትግርኛዎቹ ጋር አንዴ ሻዳ ያዘች፣ ኦሮምኛዎቹ ጋር አንዴ ሻዳ ያዘች፣ አማርኛ የሚሰሩ ጋር ደግሞ 2 ያዘች። ልክ እንደሷ እናንተ ማትሪክስ ስሩ፣ ሻዳ ያዙ። ክርስቲያንን እያላችሁ በደንብ ስለሙ፣ እሱ ነው የሚያዋጣችሁ። በተረፈ እዚህ ገብተህ ብጮህ ክርስቲያኑ በአሁኑ ሰዓት ጭንቅላት የሌለውን ጣዖት በደንብ ስለተረዳው የእናንተ መፈክር ነብያችሁ እዱ ፍልጡ ምናምን ብትል የሚሰማህ የለም። አትጩሁ ማለት ነው። ቢ ፔሽንት ሀምብል ሁኑ። በተሻላችሁ መጠን የምትጠየቁትን መመለስ፣ ካላወቃችሁ አናቅም። የጥያቄ ሰዓት ሲደርስ ከ5 ሰዓት በኋላ መታችሁ ወይም መጠየቅ፣ ያ ነው ያዋጣችሁ። ኤኒዌይስ እንግዲህ ዛሬ ቶፒካችን እንዳልኳችሁ እውነት አላህ የሚባለው አካል አለ ወይ? ካለስ የት ያለው የሚል ጥያቄ ኩዌስችን አድርገናል ማለት ነው። ሙራድ ሞክሯል። ከድር መንዙማውን ካጠፋ ቀጥል። ሰላም፣ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። መልካም፣ ጥያቄውን ሰምተዋል? ምንድን ነው? አላህ የት ያለው የሚል ነው ጥያቄያችን። ከአርሽ በላይ ነው። ከአርሽ በላይ ነው። ወለየዋ ካሜራ እየተከፈተብሽ ነው። እየዘጋውልሽ እየተከፈተ ነው። ፈልገሹ ነው። ከአርሽ በላይ ኦኬ። ከአርሽ በታች ሊኖር ይችላል አላህ ከአርሽ በላይ ነው። በ7 ጊዜ 8 ጊዜ ጠቃቅሶታል በቁርአን። ከአርሽ በላይ ነው ስትል ምን ማለት ነው? ከአርሽ በላይ ነው አላህ ሰማይ ቤት ነው። ሀታ ነብዩላህ ኢሳ የት እንዳለ ታውቃለህ አንተ? ታስረዳኛለህ ስለሱ? አላህና ኢሳ አብረው ናቸው። ኢሳ አላህ ጋር ነው። ነብዩላህ ኢየሱስ የት ነው አለው? ኢየሱስ በሁሉ ነው የሞላው። ኢሳ ግን አላህ ጋር ነው። የኢየሱስና የነብዩላህ ኢሳን ልዩነቱን ታውቃለህ አንተ? አውቃለሁ። ኢሳ ከአላህ ጋር ነው ያለው አይደለም? ኦኬ ተስማማው። ኢሳ የአላህ ቃልና መንፈስም ነው አይደለ? ትክክል። የአላህ ቃልና መንፈስ ደግሞ ኢሳ ነው። ኢሳ ወደ አላህ የተወሰደ ነው። አይዋ ከኢሳ ውጪ የአላህ ቃልና መንፈስ የተባለ የለም። የአላህ ቃል የተባለ ቁርአን አለ። ለምሳሌ እናንተ የምታምኑት የአላህ ቃል ደግሞ ፍጡር አይደለም አይደለ? እናመሰግናለን። ስለዚህ ኢሳ ፍጡር አይደለም። ያ ፍጡር ያልሆነው ኢሳ ፈጣሪ ነው። ኢሳ ፈጣሪ ነው። ነብዩላህ ኢየሱስ ኢሳ በሚገባ ፈጣሪ ነው። ምክንያቱም የአላህ ቃልና መንፈሱ ነው። የአላህ ቃልና መንፈስ ደግሞ ፍጡር አይደለም። የአላህ ቃል ፍጡር አይደለም አይደለ? ትክክል። ስለዚህ ኢሳ ፈጣሪ ነው።
እሱም ደግሞ የሚገኘው ከአላህ ጋር ነው። ኢየሱስስ ስለሱ ምን ልንገርህ? ንገረኝ፣ ስለሱ አብራራልኝ። ምን ላብራራለህ? ኦኬ ፈጣሪ ነው ነገር ኢየሱስ ፈጣሪ ነው በሚገባ ሁሉን የፈጠረ ሁሉን ያስገኘ ካለመኖር ሁሉን ወደ መኖር ያመጣ በስጋ የተገለጠ እርሱ ስግው ቃል ነው። የአብ የባህሪ ቃሉ ነው። በስጋ የተገለጠ ነው። እግዚአብሔር ራሱ እግዚአብሔር ነው። ኢየሱስ ራሱ እግዚአብሔር ነው። አቡም ራሱ ነው። አብ አባቱ ነው። ስለዚህ በደንብ አስተውል። እንደኛ አስተምሮም እንደ ክርስትና ኢየሱስ በስጋ የተገለጠ እርሱ አምላክ ነው። አስቀድሞ ስጋን ያልተዋሃደ እርሱ ቃል አምላካዊ። ያ ማለት ገብቶኛል። አባት የለውም ማለት ነው። ኢየሱስ ፈጣሪ ነው፣ አባት የለውም። አባት የለውም ስትል ከማርያም ሲወለድ ያለ አባት፣ ነገር ግን የባህሪ አባት የተወለደ ልጅ ነው አይደል? የተገኘ አባት ኢየሱስ ያለ አባት የተወለደ ልጅ ነው። ከማርያም እንደ ስጋ ፍቃድ እንደ ወንድ ፍቃድ ሳይሆን ከማርያም ያለ አባት ከማርያም ተወለደ። አስቀድሞ ግን ከአባቱ ከባህሪ አባቱ ያለ እናት ተወልዷል። የአብ የባህሪ ቃሉ ሎክ ከድር ኢየሱስ ማለት አስቀድሞ ቃል ነበረ። ከአብ የተገኘ ቃል ነው። አብ አለ። ከአብ የተገኘ ያ ቃል አስገኘውን ምናል ነው አባቱ አልነው። ቃሉ ከእርሱ ጋር አብሮ የነበረ ነው። ስለዚህ ያ ቃል መጨረሻ ላይ በማን ተገለጠ? ከማርያም ስጋና ደምን ተካፈለና ስጋና ደምን ነፍስን ተካፍሎ በዛ በስጋና በደም ተገለጠ ማለት ነው። ስለዚህ ኢየሱስ ማለት ምን ማለት ነው? ስግው ቃል ማለት ነው። ቃል ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ እንደሚል፣ ስለዚህ ስጋን የተዋሃደ ቃል ማለት ነው። ቃል አስቀድሞ ነበረ፣ ሁሉን የፈጠረው ያስገኘ ነው። ማርያም ያለ አባት የወለደችው ልጅ አብ ደግሞ አባቱ ከሆነ ግብረ ስጋ ግንኙነት አድርጓሉ። ያ ልጅ ከየት መጣሽ? ማን ፈጠረው? ኦኬ ቀደም እያልኩ ነበረ። ክርስቶስ ከማርያም ሲገኝ ያለ አባቱ እያለኛ ከእሷ ስጋና ደምን ተካፍሎ አልኩ። ስጋና ደምን ተካፈለ ከእርሷ እርሱ ስጋና ደምን ተካፍሎ ተገለጠ፣ ታየ፣ ተዳሰሰ። አስቀድሞ ግን ቃል ብቻ ነበረ። ያለ እናት ከአባቱ ተገኘ። የባህሪ አባቱ የእርሱ አካላዊ ቃል ክርስቶስ ልጅ ነው። የአብ ልጅ ነው ብለን እናምናለን። የአብ ልጅ ነው ስንል እንደ ሰውኛ ፍቃድ ባልና ሚስት ተጋብተው እንደሚወለድ ማለት አይደለም። ነገር ግን ሴክስ አላረጉም እኮ። ሴክስ ካልተደረገ አንድ ልጅ ከየት ይመጣልሽ? ንገረኝ። እሱን አላህ ነው የሚያውቀው። እንደዛ ብሎ አላህ እንደሚያውቀው አላህ አምላክ እንደሆነ ለምን አታምኑም? እሺ እግዚአብሔርም አላህ ማን እንደሆነ አታውቅም አንተ? ጎበዝ። እሺ ሴክስ ካልተደረገ እንዴት ልጅ ይመጣል ብለናል። እናመሰግናለን። ጎበዝ። ሱራ 6:101 ላይ አላህ ምን ይላል መሰለ? ለእኔ ሚስት የሌለኝ ሲሆን እንዴት ልጅ ይኖረኛል ይላል። ልጅ እንዲኖረው ግዴታ ሚስት ታስፈልገዋለች። አላህ ክፈተው ቃል ለእኔ ሚስት የሌለኝ ሲሆን እንዴት ልጅ ይኖረኛል? የግዴታ ልጅ እንዲኖረው ምን ያስፈልጋል ማለት ነው? ሚስት ያስፈልጋል እያለ። ትክክል። ስለዚህ የግዴታ ሚስት የሚያስፈልግ ከሆነ አንድ ክፍሉን እንያውና ከራሳችን እንዳይመስል አነባዋለሁ። ሙሉውን ግለጠውና አነባዋለሁ። እኔ አማርኛውን አምጣው። እሺ እንደዚህ ይላል። እዛ ነው እንደ በጣም ነው አንዴ እርሱ ይነበብላል። አዎ እሱ ሰማያትን ምድርን ያለ ቢጤ ፈጣሪ ነው። ለእርሱ ሚስት የሌላቸው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገርንም ሁሉ ፈጠረ። እርሱም ነገሩን ሁሉ አቋሚ ነው፣ አዋቂ ነው። ያ ማለት ማን ነው? አላህ ነው አይደል? ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል ይላል አይደለ? ሰሂህ። ስለዚህ የግዴታ ልጅ እንዲኖረው አላህ ምን ያስፈልገዋል ማለት ነው? ሚስት ያስፈልገዋል።
ስለዚህ አሁን አላህ ልጅ የለውም አይደለ? የለውማ። ነገር ግን ቆይ ትረዳኛለሽ? እኔን እረዳለሁ። ስለዚህ አላህ ልጅ የለውም። ቆይ ስለዚህ ልጅ የሌለው ለምንድን ነው እሱ? ሚስት ስለሌለው ተግባብተናል እኮ ይጋበዝ። ስለዚህ ሚስት ቢኖረው ኖሮ ልጅ ይኖረው ነበረ። ሚስት ስለሌለው ልጅ የለውም እያለ ነው አይደለ? ሱራ 39 ቁጥር 4 አንዴ ክፈተው ቃል ሱራ 39 ቁጥር 4 ኦኬ። አላህ ልጅን መያዝ በፈለገ ኖሮ ከሚፈጥረው ውስጥ የሚሻውን ይመርጥ ነበር፣ ጥራት ተገባው ይላል። ይሄ ምን እያለ ነው? እና ምን ማለት ነው? እሺ ፈጣሪ አላህ ቢፈልግ ኖሮ በፈለገው ፍጡር ልጁን አድርጎ ያነሳ ነበር። ኦኬ ጎበዝ። ቀደም እንደተስማማ ነው የግዴታ ልጅ እንዲኖረው ሚስት ያስፈልገዋል አይደለ? ያ صح ጎበዝ። አልአንቢያ ሱራ 21 ቁጥር 7 እና እንደ ቆይ ልድረስልኝ። ቆይ ና አትውሰደው ነው። አምጣ መልስ ያው መልስ ያው ነው እኮ የኛውንማ ነገርከኝ እኮ ችግር የለውም። ቆይ 17 እንዲህ ይላል። ይኸውልህ አሁን መጫወቻን ሚስትንና ልጅን ልንይዝ ብንሻ ኖሮ ከኛ ዘንድ በያዝን ነበር ይላል። ቅድም ምን አልከኝ? የግዴታ አላህ ልጅ እንዲኖረው ሚስት ያስፈልገዋል። ስለዚህ አላሁን ልጅ የለውም። ልጅ የሌለው ሚስት ስለሌለው ነው አልከኝ አይደለ? እሺ ያ ማለት ኢየሱስን የብኑ ማርያም ዳናና አስረዳኝ። ቆይ እንሄዳለን እዛ። መልስልኝ። የመጀመሪያው ሁለተኛውን መልስልኝ። ያው ተከፈተልህ። ስለዚህ ምን ይላል? ይሄ በሶስተኛ ደረጃ መጣልኝ። መልስልኝ። ቆይ አንዴ። ስለዚህ እዛኛው ጋር ቅድም ምን አለ? ሚስት ስለሌለኝ ልጅ የለኝም ይላል አይደለ? ስለዚህ ምን ማለት ነው? አላህ አምሳያም ቢጤም የለውም። አላህ ብቻ ነው። ቆይ ቀድር የፍጡራት ሁሉ ፈጣሪ፣ የጂን የሁሉ ፈጣሪ አላህ ብቻ ነው። አትጩህ። ስለዚህ አንድ አካል ልጅ እንዲኖረው ሚስት ያስፈልገዋል አያስፈልገውም? አላህ አካል አይደለም። አላህ ፈጣሪ ነው። ሚስት እንዴት ያስፈልገዋል? ኦኬ አላህ ልጅ አለው የለውም? የለውም። አደምን ከጭቃ ነው ፈጠረው። ልጅ የሌለው ለምንድን ነው? ፈጣሪ ስለሆነ፣ አላህ ስለሆነ። ሚስት ስለሌለው ወይንስ ፈጣሪ ስለሆነ? አላህ ፈጣሪ ስለሆነ ብቻ ነው። በቃ ቆይ ቅድም ያልካትን ረሳሃት ማለት ነው። ግዴታ ልጅ ካለ ሚስት ያስፈልጋል። ያለ ሚስት ልጅ አይኖርም ብለህናል አይደለ? አላህ ደግሞ ምን ይላል? መያዝ ከፈለኩኝ መጫወቻና ሚስት ልይዝ በሻን ኖሮ ከኛ ዘንድ እዛለሁ አለ። ከራሴ ዘንድ እዛለሁኝ እያለ ነው። እሺ ምሳሌ ልጥቀስልኝ። አንድ ምሳሌ ከድር እንዴት እንደምለጥፍ ገና እኮ አልጀመርኩም። ማማሟክኝ እንጂ አርጉመንትን እንዴት እንደመጠልዝ አሳያለሁ። ነው ክስት ከኛ ዘንድ ልጅና መጫወቻን ሚስትና መጫወቻን እዛለው አለ። አላህ ጋር ልጅና ሚስት አሉ እንዴ? ኬት ነው የሚይዛቸው? ምሳሌ ማርያም ናላ ሰርዳሽ ተራ በተራ በተረጋጋ መንፈስ ማውራት ይችላል። አትሂድ እዛ ውስጥ መሬም ጋር ከሄድክ እጠልዝሃለሁኝ። እዛ አትግባ። እዚሁ ለምን ያው ኢየሱስ ክርስቶስ የሷ ልጅ ኢሳ የማርያም ልጅ ስለሆነ ነው። ምሳሌ ያዘው ያለ አባት ፈጠረው። ነብዩላህ ኢሳን ያለ አባት ፈጠረው። አላህ ቆይ የትም ፓኒክ አታርግ። ሱራ 19 ቁጥር 19 አይ ቲንክ ክፈቷ እንዴ ቁጥር 19 እና ያለ ኦኬ ንጹህ ልጅ እና ንሰቅ። እሺ ከፍ አድርገው ቁጥር 20 ላይ በጋብቻ ሰው ያልነካኝ ሆኛ ምንዝራም ሳልሆን ለእኔ እንዴት ልጅ ይኖረኛል አለች። ልክ አላህ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ያለው፣ ሜርያምም ደግሞ ባል ሳይኖረኝ እንዴት ልጅ ይኖረኛል አለች። በአላህና በሜርያም መካከል ያለው ልዩነት ምንድን ነው? እሷ ባል ሳይኖረኝ ልጅ እንዴት ይኖረኛል አለች። አላህ ደግሞ ሚስት ሳይኖረኝ እንዴት ልጅ ይኖረኛል አለ። ሜርያም ባል የላትም፣ አላህ ሚስት የለውም። ሁለቱም ልጅ እንዴት ይኖረናል ያለዚህ እያሉ ነው። አስማማቸው። አሁን ላስረዳሽ። ጓድ አላህ ፈጣሪ ስለሆነ
በፈለኩት ፍጡር ልጄን አድርጌ ማንሳት ይችል ነበርኩኝ አለ። ነገር ግን እሱ ምሳሌ አድርጎ ማል አነሳ ነብዩላህ ኢሳ። ነብዩላህ ኢሳ ማን ነው? ኢየሱስ ነው። አይችልም። የኢብኑ ማርያም ልጅ ነው። አይ በፈለኩት ምናምን አይችልም። ሚስት ሳይኖረው ልጅ መያዝ አይችልም። አላህ ይችላል? አይችልም። ይችላል። ምክንያቱም ሱራ 6:101 ላይ ቅድም ባሳየው መሰረት ሚስት ሳይኖረኝ እንዴት ልጅ ይኖረኛል እኮ እያለ ነው። እና ፈጣሪ ስለሆነ ሚስት የለውም ማለት ነው። አይገባህም እንዴ? እኮ ሚስት ሳይኖረው ልጅ ሊኖረው ይችላል። አላህ ብቻ ነው። ቢጤም አምሳያም የለኝም። ማን ጠየቀ? አንድ ነኝ አለ። ማን ጠየቀ? እሱን ሚስት ሳይኖረኝ ልጅ እንዴት ይኖረኛል ያለው። እና ሚስት እንዴት ይኖራል? እሱ ፈጣሪ ሆኖ ሲታስበው ኢየሱስ ማርያም ልጅ እንዴት ፈጣሪ ሊሆን ይችላል? ካደር ሚስት ሳይኖረኝ ልጅ እንዴት ይኖረኛል ብለህ ነኝ። ወንድ ነኝ ሴት ነኝ? ፈጣሪ ነው ማለት ነው። ሚስት ሳይኖረኝ ልጅ እንዴት ይኖረኛል ብለህ እኔ ፈጣሪ ነኝ? አይደለም። ቆሞ ቀርና ገብቶሃል አይደል? ቆሞ ቀርና አላህ ነው እኮ ያልከው። አሁንም ቆሞ ቀር ላ እዛ አትሂድ፣ ወደ አላህ አትሂድ። አላህ ፈጣሪ ብቻ ነው። አትሳቅ፣ እያወቅህ አትቅመም። ታዲያ አንተ እኮ ነህ ሚስት ሳይኖረኝ እንዴት ልጅ ይኖረኛል ስልህ አላህ ነህ። ፈጣሪ ስለሆነ ሚስት የለውም። ተግባብተን አይደል? ፈጣሪ ስለሆነ ሚስት የለውም። ሚስት ሳይኖረኝ እንዴት ልጅ ይኖረኛል ብለህ እንዴት ነው እልሃለሁ። ፈጣሪ ነህ አልከኝ። አንተ ሚስት አለ ራስህን ለምሳሌ አረግ። ራስህን ለምሳሌ ነው አልከኝ። እንደዛ አንተ ራስህን ቆሞ ቀር ነው እያልከው ነው። ሚስት ሳይኖረኝ ልጅ ይኖረኛል እያለ የኢብኑ ማርያም ልጅ ከፈርጦ አሳየው እኮ ምሳሌ ያለ አባት ተፈጠረው አላህ ነው። የኢብኑ ማርያም ልጅ ያለ ቃል ነው። አንተ ሰውዬ ለምን ተዋሻለህ? ያለ ቃል ነው። ያለ ቃል ማን ነው? ኢየሱስ ነው። ለእስራኤል ልጆች ነው የተላከው ነብዩላህ ኢሳ ኢየሱስ። ከድር ከኢሳ ውጪ ያላ ቃሉና መንፈሱ የተባለ አለ? ያላ ቃል ቁርአን ብቻ ነው። አዎ ጎበዝ። ስለዚህ ከቁርአን ቀጥሎ ያላ ቃልና መንፈስ የተባለው ኢሳ ነው አይደለ? እሱ ነብይ ነው። መንፈስ አለው ሳይሆን እሱ ነብይ ነው። ቆይ ያላ ቃልና መንፈስ ተብሎ የተጠራው አንደኛ ያላ ቃል የተባለው ቁርአን ነው። ሁለተኛ ደግሞ ኢሳ ነው አይደለ? ዛም ነብዩ ሰለላሁ ዐለይሂ ወሰለም ብቻ ነው። እነሱ መልእክተኛ ናቸው። ቀድር ከኢሳ ውጪ ያላ ቃል ተብሎ የተጠራለ ኢማናኝ ነብዩላህ ክርስቶስ ኢየሱስ ብትለው ለእስራኤል ልጆች የተላከ ነው። አንተ ኦርቶዶክስ ነህ። ፕሊዝ ከድር ያልጠየኩን አትመልስ። ሱራ 2:47 አንዴ ክፈትልኝ። እኔ ጠየቅኩ ግን ምንድነው እሱ ከኢሳ ውጪ ያላ ቃል የተባለ አለ ወይ ነው። ሱራ 2:47 47 ላይ አንብበው እስኪ ይሄንን። የእስራኤል ልጆች ሆይ ያቺን በእናንተ ላይ ያለገስኳትን ጸጋዬና እኔንም በዓለማችን ላይ ያበለጥኳችሁ አባቶቻችን በጊዜው ከኒብረቱና መሆኔን አስታውሱ ያለ ይሄን ያለው ማን ነው? አረብኛ ላይ የሌለ ነው በቅንፍ ያለው። ስለዚህ ባይ በደንብ አስተውል። እሺ ማን ያለው? ማን ያለው? ቁርአን ነው ያለው። ቁርአን ካለ እሺ ማን? የእስራኤል ልጆች በዓለም ላይ የበላይ ናቸው አይደለ? አይደሉም። እነሱ ከሃዲ ናቸው። አንተ ግን ኦርቶዶክስ ነህ። እናመሰግናለን። አላህን አርሙ። ነብዩላህ ኢሳ ለነሱ ነው የተላከው። ነብዩላህ ኢሳ ለነሱ ነው የተላከው። ለአንተ አላህ በዓለም ላይ አስበልጬ የበላይ አድርጋችሁ ያለ ይላል። ኖ አይደሉም ማለት ይመችህ። በግንመንፍ የገባችሁ ማስተባበያ ነች። የለም አረብኛው ላይ። ኤኒዌይስ ወደ ቶፒካችን እንመለስ። ለማንኛውም ተቶፒካ ወጣ አድርገኸኝ ትንሽ ኢንተርቴን አድርገኸኛል። ደከምካ ገባህ። ስለ ነብዩላህ እስቲ ና አውሪ። ኢየሱስ ክርስቶስ እኔ አምላከኛ ያለበት ቦታ አሳይ። አሁን ወደ ቶፒኩ ተመለስና አውጣና ከመጻገብ አሳይ። በቁርአንም እኮ ነገርኩህ። ያላ ቃልና መንፈስ ኢሳ ብቻ ነው። ያላ ቃል አላህ እኔ ነኝ ብቻ ብሎ አስረዳዋል። ሲማና ምሳሌ ይኸው አደባልቅ ሰውዬ
ያላ ቃል ቁርአን ተብሎ ይጠራል አልከኝ፣ ፍጡር አይደለም አልከኝ። ኢሳ ደግሞ ያላ ቃል ነው አልከኝ። አላህ ፈጣሪ ብቻ ነው። ኢሳና ኢየሱስ አንድ ናቸው። ቆይ ኢሳ ያላ ቃል ነው አይደለም? ወንድማችን ኢሳ ለእስራኤል ልጆች የተላከ ነብይ ነው። ለማንም ይላክ ነው። ምን አገባኝ? ኢሳ ያላ ቃል ነው አይደለም? መልእክተኛ ነው። ይሁና ምን ጨነቀኝ? እኔ ጥያቄ እሱ አይደለም። መልእክተኛ ነው አይደለም? አይደለም። እኔ ጥያቄ ሽንፈቴን እዚህ ጋር ነው። ያው እኔም እኮ አልሸወድም። ገብቶ አይደል? ሽንፈቴ እዚህ ጋር ነው። እኔ አልጠየቅኩም። እሱን መልእክተኛ ነው አይደለም? አይደለም። የኔ ጥያቄ ምንድነው? እሱ ኢሳ ያ መልእክተኛ ያልከው ነብይም በለው ያላ ቃል ነው አይደለም? የኢብኑ ማርያም ልጅ ለእስራኤል ልጆች ተልኳል ብለህ አምነህ አንተ ኦርቶዶክስ ነው ለማንም ይላክ ነው። ምን አገባኝ? ኢየሱስ ለምን ተባልከዋል? ኢየሱስ ለምን በስሙን ቀየርከው? ያልጠየቅኩህን አትመልስ አይደለም? አንተ ትልልቅ ኡስታዞችም ይህንን ጥያቄ አይመልሱትም እስከ ቂያማ ቀን። ምክንያቱም እስልምና አይመልሱታል። ያልጠየቅኩህን አትመልስ። የጠየቅኩህ ምንድነው? እሱ ኢሳ ያላ ቃልና መንፈስ ነው ተብሎ የሚጠራው አይደለም። መልእክተኛ ነው በለው አይደለም። ለእስራኤል ብቻ ሳይሆን ሉክ እስራኤል የምትባል እንደዚህ 5 ክንድ ማትሞላ እንደዚህ እዛው እስራኤል ውስጥ ደግሞ ኢየሩሳሌም ውስጥ እንደዚህ 5 ክንድ ለሆነች ለአንድ ቤት ነው የተላከም በለው። ለአንድ ቤት ብቻ ሳይሆን ለአንድ ቤት ሙሉም ሳይሆን ኩሽና ውስጥ ላሉ ሰዎች ብቻ ነው የተላከው በለው። ሁ ኬርስ? እኔ ከጠየቅኩ ጋር ምን አገናኘው? ለእስራኤል ተላከ። እስራኤል ውስጥ ላለ ለአንድ ቤት ተላከ። ለአንድ ሰውም ይላክ ምን አገባኝ? እኔ ጥያቄ አይደለም እሱ ስለማያገባ አላህን አምልክ። እሺ አላህን ተገዛ። ለማን የተላከው? ለነማን የተላከው? ለስንት ሰው ተላከ? ጥያቄ አይደለም። ጥያቄ እኔ ምንድን ነው ያ ለአንድ ሰው የሚላክ እስራኤል የሚላክ ለዓለም የሚላክ ለአንድ ቤት የሚላክ እርሱ ያላ ቃልና መንፈስ ነው አይደለም ነው የኔ ጥያቄ። እቺን በፍጹም ነግራ ምክንያት መልእክተኛ ነው ለእስራኤል ልጆች ነው ተላከው። አንብብ አፍጠን አንብብ ራስ አንብብ አስረዳኝ ፕሊስ አንብብልን፣ አሊያም አስወጣሃለሁ። ኔክስት ሌሎቹ ይቀጥላሉ። ሽንፈቴን ካመንክ አስወጣኝ። እኔ ከአንተ ጋር ግዴታ የለብኝም። አሸንፋል። በቃ ሚታርግሽ። አዎ ስለዛ ይኸው እስልምና አትሳደብ። አላህ አንተ በቃ ኢየሱስ ሚታርግ በቃ ሚታርግ ከድር አትከድር። ኧረ ተው ቆይ ጀግና የሆንክ መሰለህ እንዴ? ይነበብ ቆይ አሁን አንዴ ሚታርግ በቃ መጽሐፋቸውን ከኛ ነው የሚማሩት። እኛ ያለ ማስረጃ እናወራም። ትክክለኛውን አስተምሮ እኛ ጋር ነው የምታገኙት። መጽሐፋቸው ላይ እንደተጻፈ ቀጥታ ማለት ነው። ይኸው ሪያዱ ሳሊ ገጽ 1 ላይ የተቀመጠው ምን ብሏል? ገጽ 270 ላይ እሺ፣ አንዴ ላንብብ ብለህ ትቀጥላለህ። አንብብ ቶሎ በል ሙሉን አንብበው። ከ413 ቀጥለህ አንብብ። እሺ፣ ሰዓት ሰክስ ያለ ሰውዬ ልታነበው ትችላለህ። ዶንት ዩ ኬር። አንተና እኔ ነው የምናወራው እዚህ ሰዓት። ቶሎ በል። አላሁ አክበር በሉ ብሏል። አንተ ነው ሚም ላይ የሚከቱት የአላህ ቃል ነው። ቆይ ነው ምን ነበር ያልከን ከድር? በእንግሊዝኛ ደገመው። በቃ እያወራን ያለ ነው አማርኛ ነው። እንግሊዝኛ ምን አባት ያውቃለሁ? ባልናት አሁን ዝም ብላ ተናገር። አማርኛውን አውራ። እሺ ነበር ሚታር ሙሉውን አንብብልኝ ቶሎ በል። እሺ መልካም። ሐዲስ 413 ላይ አንድ ጊዜ እባክህ። ኡበዳት ኢብኑ ሳቢት ረዲያላሁ እንዳስተላለፈው የአላህ መልእክተኛ እንዲህ ብለዋል። ከአላህ ሌላ አምላክ እንደሌለ እርሱም አንድና አጋር የሌለው መሆኑን መሐመድ ባሪያው መልእክተኛው መሆናቸውን ኢሳ ይላል። ኢሳ እና ምን ባሪያ መልእክተኛ ቆይ ተረጋጋ። ኢሳ የአላህ ባሪያ መልእክተኛ ወደ መርያም የጣላት ቃሉና ከእርሱ የሆነ መንፈሱ መሆናቸውን ጀነትም እሳትም እውነትም እንደሆነ የመሰከረ አላህ ባለበት የመልካም ስራ ደረጃ ጀነት ያስገባዋል። ስለዚህ ኢሳ የአላህ ቃልና መንፈሱ ነው ብለህ ሳትመሰክር ጀነት ልትገባ አትችልም። ጀሃነም ነው የምትገባው። አስረዳክ እኮ አትረዳም፣ ትረዳለህ። ኖ አሁን እዚህ ጋር ያዝልኝ። አትጥራኝ፣ አትጮህ። ይብቃ። ምንድነው ጨቀጨቀው? ቆይ አንዴ ኑር
ኢሳ ያላ ቃልና መንፈስ ነው በል እስኪ በላ። እኛ አይደለንም ያለው ሶሒህ የሆኑ ሐዲሶች ቡሃሪ ላይ ያለ ቁርአን ላይ ያለ። ለምን እንደው የምትሸማቀቀው? ኢሳ ያላ ቃልና መንፈስ ነው በል እስኪ። እና ያለ አባት ፈጠረው ማለት አላህ ኢሳን ምን አረገው? አልጠየቁም። ያላ መንፈስና ቃል ነው በቁርአንና ሐዲስ ፈጠረው። ይኸው በመልእክተኛነት አድርገው አላህ ያለ አባት በቃ ከሰራላችሁ አስተውሉ። ፕሊስ በቃ ካለ የተሰጠ ጭንቅላት ሞላችሁ እንዴ ከስራው ነው ተማር። በቃ ቢያንስ ጭንቅላታችሁን ለማሰራት ሞክሩ። መጽሐፋችሁ ላይ ያለውን ለመጥራት ለማለት ካፈርክበት ከተሸማቀክበት እስልምና ውስጥ ምን ትሰራለህ? ካዲያ መጽሐፍ ላይ ያለን የተጻፈን ማለት የሚያሳፍረ የሚያሸማቅቅ ከሆነ ደግሞም ያንን በማለትህ እከፍራለሁ ብለህ የምታስብ ከሆነ ቁርአንና ሐዲስህ ከእስልምና ያስወጣኛል ካልኩት ብለህ የምታስብ ከሆነ እስልምና ውስጥ ምን ትሰራለህ? ምክንያቱም ኢሳ ያላ ቃል ነው። ኢሳ ያላ መንፈስ ነው ተብሎ የሚታመነው። ያላ ቃል ደግሞ ፍጡር አይደለም። ያላ ቃል ፍጡር ካልሆነ ደግሞ ኢሳ ያላ ቃልና መንፈሱ ከሆነ አንድ ነቢይ ያላ ቃልና መንፈስ ነው ተብሎ ኢሳ በተጠራበት አጠራር የተጠራ የለም። አንድ ግለሰብ ኢሳ በተጠራበት አጠራር ያላ ቃሉና መንፈሱ ነው ተብሎ የተጠራ የለም። ኤክሰፕሽን ለኢሳ ብቻ ነው ይሄ ያለው እና በመጠረዙ ነው ጌታ ሊሆን የቻለው። ቁርአን ያላ ቃል ነው። ለመጠረዙ ቅዱስ ቆይ ስማኛ ምንድነው እንተ ራስህ ስማኛ በእናትህ የራስን ብቻ አታውራ። ምንድነው ፖይንት እኮ እንደዛ ቃልና የአላህ ቃልና መንፈስ ስለሆነ ብቻ ነው ከሌሎች ነብያቶች ለየት ያለው። የራሱ የሆነ ሪዘን አለው ኢሳ አይደል እንዴ? ሌሎች ነብያቶችንም በዛው ልክ አሁን አደም የአደም አፈጣጠርና የኢሳ አፈጣጠር ስማኛ በእናትህ ስለተፈጠረ ለምን እያወራለሁ? ያላ ቃልና መንፈስ ከኢሳ ውጭ አለ አለው። ጎበዝ አንድ ብቻ እየሰማኝ ነው። በቃ አንተ ቤት አድርገህ ቢያንስ አርጉመንት ይግባ። ኑር አለ ስላለ አንድ ብቻ እኔ ንጽጽር አቆማለሁ እና ከፍል አድርገህ አንድ ብቻ ከፍተህ ታሳየናለህ። እከሌ ያላ ቃልና መንፈሱ ነው የሚል በደንብ አስተውል። በቃሉ ተፈጠረ፣ በመንፈስ ተፈጠረ፣ ነፋባት ወደዘ አይደለም። ያላ ቃልና መንፈሱ ተብሎ የተጠራ አንድ ነብይ ብቻ ጥቀስልን። ከዛ ክፈትና እንደዚህ ወደ ሳሳይ እኔ አንደን ንጽጽር አቆማለሁ። ኑሮን ማድረግ ከቻለ ይሉ ሚታረና ተላው ቀጥል ያላ ቃል መሆኑ ወይ ደግሞ መንፈስ መሆኑ ፈጣሪ ካላ የባሰ ጭንቅላት አርባ ማለት ኑር የጠየቁን አሁን አለ ብለሃልና ልክ ኢሳ ያላ ቃሉና መንፈሱ ተብሎ እንደተጠራው ሌላም ነቢያቶች ያላ ቃሉና መንፈሱ ተብለው ይጠራሉ ብለሃል አይደለ? እኔ ንጽጽር ዛሬ አቆማለሁ። ይኸው ቲክቶክ ላይ ብቻ ከ3500 በላይ ሰው እያየ ነው። አንድ ነቢይ እንደዚህ ተብሎ ይኸው ቃል በቃል ተጠርተዋል ያልክበትን አንድ የቁርአን ክፍል አንድ ሐዲስ ክፍል አውጣና አንብብላቸው። ያንተን ተረት ወሬ ምናምን አይደለም፣ የኔንም ተረት ወሬ እንዲሰሙ ስለማንፈልግ ሐዲሷን የቁርአኗን ክፍል ቁጭ የምታሳየን ምንድን ነው? እከሌ የአላህ ቃልና መንፈስ ነው የሚል ጓይድ ዓለመ ዱንያን ወይም ዩኒቨርስን እኮ በቃሉን የፈጠረው ሆናለው ሆነ ነው። አልጠየኩም። እሱ አስቀድሜ ብያለሁኝ። ፕሌስ ካላ የተሻለ ጭንቅላት እዛችሁ ነው። በቃሉ ተፈጠረ አይደለም ምን ያልኩት፣ ቃሉ ራሱ ኢሳ በቃል ተፈጠረ ሳይሆን የሚለው ያላ ቃሉና መንፈሱ ነው። አርጉመንት ራሱ እንዴት ነው እነዚህ ሰዎች የሚገባቸው? በእፎይ ተፈጠረና እፎይ ማለት ልዩነት አለ።
ነገሮችን በእኔ ሊሰሩ ይችላሉ። በእኔ የተሰሩ ማለት ግን እኔ ነኝ ማለት አይደለም። ያንኛ የተሰሩት ከእኔ የተለዩ ናቸው። በቃሉ ተፈጠረና ቃሉ ነው ማለት ልዩነት አለው። ኢሳ ራሱ ቃሉ ነው። ሌሎች በቃል ተፈጥረዋል። ኢሳ ግን ራሱ ቃሉ ነው። የአላህ ቃልና መንፈስ ነው ኢሳ። ሌሎች ደግሞ በአላህ ቃል ተፈጥረዋል። ዊች ሚንስ ኢሳ ያላህ ቃል ከሆነ ሌሎች በአላህ ቃል ተፈጠሩ። ሌሎች እንዳለ የተፈጠሩት በኢሳ ነው የተፈጠሩት። ታመጣልን ትችላለህ? አንድ መረጃ ብቻ ያላህ ቃልና መንፈስ ተብሎ የተጠራ በቃሉ ተፈጠረ። እሱን ያዘው እዛው ኪስ። ኦኬ፣ ወደ ቶፒካችን እንመልሰው። እሺ፣ ዩቱብ ላይ ያላችሁ ሰላም ናችሁ? እንዴት ናችሁ? ዩቱብ ላይ እንዴት ናችሁ? አሉ? ኦራይት፣ ሂር ዊ ጎ። ወደ ቶፒካችን መለስ አድርገው። ቆስቴ እንኳን ደህና መጣ። ሰላም ክርስቶስ ከኔም ከእናንተ ጋር የእውነት ወንድሞች እንዴት ናችሁ? እንኳን ቆያችሁኝ። እንዴት ናችሁ? አላህ ብያለሁ ዛሬ። አላህ አረገ እኮ ግዴታ። ፈጣሪ ነህ ፈጣሪ ነህ አለኝ እኮ አንተ ቀደም። ሚስት የሌለኝ ሲሆን እንዴት ልጅ ይኖረኛል ብል ማነኝ ይለዋለሁ። ፈጣሪ ነህ አለኝ። በኋላ ደግሞ እንደገና ሲመታበት ቆመህ ቀርነህ አለኝ። እንደዛ ሚል ሚስት ሳይኖረኝ ልጅ እንዴት ይኖረኛል? ቆሞ ቀርነህ። ስለዚህ እፎይ ቅድም የእስራኤል ልጆችን ባልከው ማለት ነው። እፎይ ያ አንድ ጊዜ ትቀጥላለህ። ኑር ወደ ቶፒካችን ፓራፍሬዝ እናድርገውና ቅድም የእስራኤል ልጆችን አበለጥናቸው። ቶፒካችን አይደለም እሱ። ኑር አንድ ጊዜ ላይ ማለት ነው ፓራፍሬዝ እናድርገውና ትቀጥላለህ። እዚህ ላይ አለኝ ብለህ ቃልና መንፈስ አለኝ ብለህ ሌላ ቶፒክ ውስጥ ገባ። አሁን ደግሞ እስራኤል ልጆች ምናምን ብትል እዛ የምትሄድ ይለጥፋል። የመለጠፍ ችግር የለብኝም። አሁን ቶፒኩን ትንሽ እንንካው። ኦኬ፣ ሙስሊሞች ይመጡና አህባሽ እንትኖች ዋሃብያዎች አላህ የት ነው ያለው ስንላቸው ከአርሽ በላይ ነው ይሉናል። ፕሊስ አንዴ ቃል ይሰማል። ቆይ ሚውታርክ ሄሎ፣ ይሰማል። ሚውታርክ ተራ ጠብቅ። ሙራድ ትቀጥላለህ። አንዴ ጥያቄ ጠይቄ በሰላም ለመውጣት ነበር እና አጭር ነበር እና ትመልሱልኛላችሁ ከይቅርታ ጋር። ተራ ጠብቅ። ቆይ ሚውታርክ ተራ ጠብቅ። አክረም እንግዲህ በደንብ አስተውሉ። የዛሬ ቶፒካችን ምንድነው? እሱ አላህ የነው የሚል ነው። እንግዲህ አላህ የሚባል አካል ካለ ያ አላህ የሚባለው የሚመለከው የነ ያለው የሚል ነው ቶፒካችን ማለት ነው። አውት ኦፍ ቶፒክ እስካሁን ድረስ አስመጥተውናል። ቶፒኩ አላህ የት ነው የሚል ነው። በደንብ አስተውሉ። አላህ የት ነው የሚል ቶፒክ ነው ያለ። ስለዚህ መመለስ ያለባቸው አላህ እንዲህ እናመልከው እንዲህ ቦታ አለ ብለው ይሆናል ማለት ነው። ስቱደንት የና አላህ ያለው ቀጥል። ሰላም ብያለሁ። መስገነው አላህ የና ያለው ብለህ ጥያቄ ነበረኝ። ጥያቄ ልጠይቅ ነው የገባው። ቅድሚያ ጥያቄው መልስ እና መልስ እንደውም ነው። አንዴ ልጠይቅ ይቅርታ ጋር ጥያቄው የምንቀበልበት አይደለም። ጭንቅላት የሌለውን አላህ እየፈለግ ነው ትመልሳለህ። እሱን ሚታርግ ሙራድ አላህ የነ ያለው ተማሪው ፕሊስ ከአላህ የተሻለ ጭንቅላት ይዛችሁ ነው እናንተ ሰዎች። ጤናም የላቸው እንዴ? እንደ አምላካችሁ ጭንቅላት አልባቱ ነው። ሲነገራችሁ ስሙ።
ኦኬ እስቲ አሁን ቶፒኩ ላይ እስቲ አንዳችሁ ለማውራት ሞክሩ። ቅርብ አቦ ትሰማለህ? አንተ ደግሞ አላይ ነው ያለው። ጥያቄ ነበረኝ በክርስትና ዙሪያ። ኦኬ ከስሩና ተማርና አዲስ አካውንት ከፍተው ይመጡና ለማዛግ ይሞክራሉ። ኦራይት ዲሉ ቶፒኩ ላይ ትመልሳለህ። አላህ የት እንዳለ አልረህማን ወለል አርሽ እስተዋ። ከአርሽ በላይ ማለት ምን ማለት ነው? በላይ ማለት ነው። ስለዚህ አርሽ ላይ ራሱ ላይ እናታች አለ ማለት ነው። ምን ይፈልጋል እንደ ከአርሽ በላይ ነው የተባልከው? ከአርሽ በላይ ካልክ በላይ የሚባለው ስፔስ አለ ማለት ነው። ከአርሹ በላይ ሊኖር ይችላል። እሱ እጄ አላየሁትም። ስፔሱ ፍጡር ነው ፍጡር አይደለም? የምን ፍጡር? የራሱ ከአርሹ በላይ ያለው ስፔሱ ፍጡር ነው ፍጡር አይደለም? ስፔሱ ፍጡር ነው ፍጡር ነው። ስለዚህ አላህ ከአርሽ በላይ መሆን ያስፈለገው ለምንድን ነው? እሱ ስፔስ ለምን ትሰጠዋለህ? ባይዜ ድፍን ነው። እንዴት አሳይን ታደርገዋለህ? ስፔስ ድፍን ነው ድፍን ነው ወይ? ምክንያቱም እኔ እኮ አይደለሁም የሰጠሁት። እኔ እኮ አይደለሁም አንተ ነው የሰጠኸው። በላይ ካልክ እኮ ከአርሽ በላይ ነው የተባልከው አይደል? እኔ እኮ አይደለሁም የሰጠሁት፣ አንተ ነው የሰጠኸው። ከአርሽ በላይ ካልክ በላይ የምትለው ቋንቋ ስፔስ ነች፣ ቦታ ጠቋሚ ነች። እላይ ታች የሚባል ነገር ቆይ ዳይሬክሽን ራስን የሰጠው ዳይሬክሽን ያለው ነገር ደግሞ ስፔስ ነው። የሆነ አቅጣጫ የሰጠው አንተ ነህ። ወደ ላይ ካልክ ከአርሹ ወደ ላይ ካልክ ቆይ ከአርሹ ወደ ታች አይደለም ያልከው፣ ወደ ላይ ካልክ አቅጣጫ የሰጠው አንተ ነህ። አቅጣጫው ደግሞ ወይም ጥቅጥቅ ድፍን የሆነ መሬት ግዙፍ ነገር ያለው ይሆናል፣ ወይንም ደግሞ እንደዚህ ስፔስ ምንም የሌለው ይሆናል። ከሁለት አንዱ ነው የሚሆነው። ስፔስ የሰጠሁት እኔ ሳልሆን አንተ ነው የሰጠው። ቀጥልበት። ምን አልቀጥልም? ቀጥል አንተ ቀጥል። ከአርሽ በላይ አልኩህ እኮ። ስለዚህ ከአርሹ በላይ ያለው ስፔስ ፍጡር ነው ፍጡር አይደለም አልኩህ። እኔ ደግሞ ምን ከአርሹ በላይ ያለው ፍጡር ነው ፍጡር አይደለም አልኩህ። ፈጣሪ እኮ ነው ፍጡር አይደለም። ፈጣሪ እኮ ነው። ስለ ፈጣሪ ፈጣሪማ ከአርሹ በላይ ነው አልከኝ። በላይ የሚለው እሺ አርሹ ላይ ነው ያለው። አርሹ ላይ አይደለም አልከኝ። በላይ ነው ወይንስ አርሹ ላይ ነው? መልስ መልስ። ዝም ከምል ብመልስ ይሻላል ብለህ መልስ እባክህ። አክራም ቀጥለሽ። ይሰማል። የሆነ ጠር የሚል አለ። ኤርፎን ሰክተሃል? ይሰማል። የኔ ድምፅ ይሰማል፣ ግን ጠር ይላል። ሬዲዮ በለው። እብኑ ሰይድ አሁን አረ ድምፅ አስተካከል። ተጨንቋል። እንትን እብኑ ሰይድ ነባ 4 ኪሎ አይ ቲንክ ክርስቲያን ነው። ኦኬ ምን ትላለህ? ሙስሊም ነህ ክርስቲያን? ነባ አቤት ሰማላ። ሙስሊም ነህ? ሰማላ? አዎ ነኝ። አዎ አይን አለ? አዎ አለኝ። አላህ አይን አለው? ቆይ ለምን እያዳመጥክ አታወራም? አንተ ስጀብ አዳመጥኩ። ሰውን እያዳመጥክ እስቲ የእናንተ ላይ ማለት ነው ኢየሱስ ጌታ ነው የሚል እስቲ ያውጣልኝ። ወንድ ከሆንክ ኢየሱስ ላይ ካመንክ ኢየሱስ ጌታ ነው የምለው አውጣልኝ። ጥያቄውን መልስልኝ። የኔ መልስልኝ። ጥያቄውን መልስ።
ኢየሱስ ጥያቄ ጌታ ካለ ነው። በኋላ አታልቅስ፣ አታልቅስ። ቶፒኩ ላይ ጎ ኦራይት። አላህ እኔ ድምፅ ይሰማሃል? ትሰማለህ? አሁን እንኳን ደህና መጣ። አለን ሰላም ነው ይመስገነው። አላህ ያለው እናንተ ሙስሊሞች ወራዶች ናችሁ ሁላችሁም። እዚህ ሙስሊም እውነት ነው። እንደምንም ኔትወርኩን አስተካክለው እንተ ሙስሊሙ ወራዶች ናቸው። እናንተ ሙስሊሙ ናችሁ ወራዶ። እናመሰግናለን። ሙስሊም ሆነ ራስተኸው ነው እንደምንም አስጨንቆ ስልኩን እያስባላት እናንተ ሙስሊሞች ወራዶች ናችሁ። ለጊዜው እሱ ከፍሯል። እኔ ጋ አይቀርም እኮ እኔ ቤት እኮ ደግሞ አይቀርም። ቶፒካችንን ምንድን ነው? እሱ አዛጋችሁን እኮ ዛሬ ማሜ እንኳን ደህና መጣ። እንኳን ደህና ጠብቁ። አይናላ ሰላም ነው ይመስገነው። እንዴት ነው? አለን አላህ ያለው አንተ በጣም እውቀቱ አለ አይደል? በደንብ እየጠየቅኩ ነው ገና። አላህ ያለው ከአርሽ በላይ ከአርሽ በላይ በምኑ? በምኑ ነው ከአርሽ በላይ? ሲጀምር አንተ እውቀት ስለሌለህ ማለት ነው። ዝም ብሎ አንተ ተከታች እኮ እውቀት ዲፍንቅል በደቂቃ ውስጥ ልትሰድበኝ ነው? አንተ ዲፍንቅል የራስን በቃ መጀመሪያ ራስን የማሜ ሱነት ትዝ አለሽ? የራስን ትበል መጀመሪያ ራስን ሳታቅ ቆይ ያላችሁ አምላካችሁን ዲፌንድ አታደርጉም። ኡስታዝ ነው ወይ እንደረሳ ነው? ይሄኔ ለሚቼክ ሂዝ አካውንት እርግጠኛ ነኝ ቃል አሳያቸው። አካውንቱ ወይ እንደረሳ ነው ወይ ኡስታዝ ነው አይደል? እና አሁን አላህ ይሄን ነው ጥያቄ ትመልሳለህ? እሱን አላህ ይሄን ያለው መጀመሪያ እውቀት ሲኖር እኮ ነው እኮ የተጠየቀው መልስና ለእኔ አይደለም ከስር ላሉ ሰዎች ነገርኩህ። እኔ እኮ ሰው አላመልክም እኮ እኔ እኮ አንድ አላህ ነው የማመልከው። ጭንቅላት የሌለው ጣዖት ነው የምታመልከው። አዊልቴሪው ጭንቅላት የሌለው እግር ነው የምታመልከው። ሰው እኮ ነው ነብይ ነው። ኢየሱስ እኮ ነብይ ነው። አመልኩ። ጭንቅላት የሌለው እግር ነው የምታመልከው። ችግር የለውም። ጭንቅላት አልባ ጣዖት ነው የምታመልከው። ደረሳው ኡስታዙ ተረጋጋ። ቃል ሰነፍ ስለሆነ ነው እንጂ እዚህ ጋር እያሳየው ብለጥፍ ጥሩ ነበረ። ፈጣን ቢሆን ቃል ደረሳው ጭንቅላት የሌለውን አላህ ለማምለክ አትበል። ትመልሳለህ? ቶፒኩ ላይ ቻሌንጅ ልታደርገኝ ትሞክራለህ? እንቀጥል። በቀላሉ አፍ እንደመክፈት አይደለም። ቤታችሁ ቁጭ ብላችሁ ክርስትናን እንደማንቋሸሽ አይደለም። ዲፌንድ አድርጎ አምላካችሁን በስርዓት የተጠየቃችሁን በትህትና መልሱ። ካላወቃችሁ አላቅም በሉ በሴት ከዛ የዘለለ ግን ማለቃከስ፣ መሳደብ ውጤታማ አያደርጋችሁም። እናንተ በደንብ አስተውሉ። ይሄ አይናላ የሚለው ጥያቄ ለትልቅ ሙስሊሞች ማለትም ለሙስሊሞች በሙሉ ምንድነው ናይትሜር የሆነ ጥያቄ ነው። በጣም ከባድ የሆነ እንትን ነው። ምክንያቱም ሙራድ ትመልሳለህ? ተናገር ሙራድ ተናገር። እየሰማሁ ነው። የና ያለው አላህ በአክ ቃል ምንድነው የከፈትከው? ወደዛ ዝጋው። አላህ አርሽሳ ኦኬ፣ ምን ማለት ነው? ፈስረው። አላህ አለል አርሽ ነው። ምን ማለት ነው? ፈስረው። እየፈሰርኩልህ ነው እኮ። ምን ማለት ነው? አላህ አለል አርሽ ነው። በምኑ? እሺ እንደዛ ይላል ሱራው ማለት ነው። አይ ነው አላህ አርሽ ስተዋ ስትል ምን ማለት ነው?
አውላ አለ አርሽ ማለት ነው። ከሰማይ በላይ ነው ያለው አላህ። ስለዚህ ከሰማይ በላይ ስትል ከአንደኛ ሰማይ በላይ ነው። እንዴት ማለት? ከስንተኛው ሰማይ? አይ ቲንክ በእስልምና ወደ 7 ሰማዮች አሉ አይደለ? ከሰማይ በላይ ነው ስትለኝ ከየትኛው ሰማይ? ከአንደኛው ሰማይ ወይስ ከሁለተኛው ሰማይ? በሁሉም ሰማይ። በሁሉም ሰማይ። በሁሉም ሰማይ ምን? በሁሉም ሰማያት ነው። በሰባት ማለት ነው። ከሰባቱም በላይ ኦኬ ፋይን። ሱራ 50 ቁጥር 16 ላይ ቃል ክፈተው። ስለዚህ አላህ ያለው ከ7 ሰማይ በላይ ነው ማለት ነው አይደለም? በሁሉም ማለት በሁሉም በሰባቱ ላይ ማለት ነው እኮ። በሰባቱም ሰማይ በላይ ነው ያለው። አውጣው ሱራውን ያውጣውና ከአንደኛውም ሰማይ በላይ ማለት አልገባኝም እኮ። ከ7ኛው በላይ ከተባለ ከሁሉም ሰማይ በላይ እሺ ፋይን። አንተ እንዴት የገባ እቺን ክፍል አንብባት እስኪ። አንተ እኮ ደግሞ እቺን ክፍል አንብባት። ችግር የለውም አይገባኝም። አዎ አላህን ወኘ ነው ጭንቅላት እንደሱ አንዳንዴ እናንተ ስታስረዱ ላይገባ የሚችለው አላህን አንተ መቼም አይገባም። መጀመሪያ በውሃ ታጠብ ቂጥህን። ወንድ ነው ከነ ኢምራን ጋር ብሮን ጋር ተሄድም ወንድ ፕሊስ በውሃ ታጠብ መጀመሪያ ቂጥህን። እኔ ሚስት ፍለጋ ነው እንጂ የሚሄደው ወንድ ጋር ወንድ እንዴት ይሄዳል? ባለጌ ዝም ብለህ ዘይትን አንብብ። ለጥፋለሁኝ። አንብብ ራስ አንብበው። ፊት ለፊት ተከፍቷል። አረብኛ ወይንስ አማርኛውን ፈልገው? ኢዛ የተለቃ የት ነው? ያው ፊት ለፊት ሰውን ነፍሱ በሀሳቡ የምታጫውተውን የምናውቀው ስንኮን በእርግጥ ፈጥሩ ነው። እኛም ከደም ጋሩ ጅማትን ይበልጥ ወደ እርሱ ቅርብ ነው። በዳዴ እኮ ነው ያስኬድከው ፊደሉን ራሱ ለማንበብ። አንተም እኮ እኔን አታውቅም ትለኛለህ። ለማንበብ እንኳን በዳዴ ፊደሉን እንደዚህ አስኬድኸው ማለት ነው። አፈቅድሜን ያበላው። ዝም በል በቃ አንተ ውሻ። አንተ አታውቅም። ኢምራን ጸጥ ያደረግህ ነው። አታውቅም። እውነት ነው። ለማንበብ እንኳን ምላስ የታሰረብህ ሰውዬ አታውቅም ይለኛል። ይሄ ክፍል ምን እንደሚል ብጠይቅህ ይሄ ክፍል ምን ይላል እስኪ? ምዕራፍ 50 ነው። ምንድን ትስቃለህ? ምንድን ነው የሚለው? አስረዳን እስኪ አንተ። ይሄ ክፍል ከገባ አይወንደር እኔ ዝራውን ዘግቼ እወጣለሁኝ። ይሄ ክፍል ምን እንደሚል እስኪ ንገረን፣ ፈስረው እስኪ። ወለቀድ ኸለቀል ኢንሳኑ ወነዕለሙ ማ ዩሲሩ ቢሂ ነፍሰን ወነሕኑ አቅሙ ኢንሃ ቤቱ ነው ዘግቼ እወጣለሁ። ይሄን ክፍል ከፈሰርክ አንተ ምን ትዘጋለህ? ምንድን ነው ፈስርልን። አላህ ይስካ እድብ ራስ አላህ ማሳደብ አትችልም። ስድቡ ስጨርስ ትመልሳለህ። እሺ አንድ ጥያቄ ልጠይቅህ። ቅድሚያ ፈስረኝ አይደለም። አንድ ጥያቄ ልጠይቅሽ። ስማኝ አንድ ጊዜ እችን ክፍል ፈስር። 10 ጥያቄ ፈቅድላለሁ። ከዛ 10 ጥያቄ ለጥፌ አራግፌ እለቅሃለሁ። ቀጥል። አንተ ምን ስማኝ። እሺ እስማ፣ አንተ ራስህ እስማ። ኢየሱስ የት ነው ያለው? ቅራዬን ከአላህ ጋር ነው ያለው። ከአላህ ጋር ነው ያለው። ሱራ 3 ላይ 55 ላይ ቅራ ይሄንን ክፍል ቅርል ያለው እኮ። መልካም እሺ፣ የት ነው ያለሁት ይላል አላህ። የት ነው ያለሁት ይላል እዚህ ጋር ፊሰማ። እዚህ ጋር ፊሰማ የሚል አለ። እዚህ ጋር የለም። ካዳ እዚህ ጋር የቱ ጋር ነኝ ያለሁት ነው የሚለው? ወይንስ የእናንተ ልባችሁ ጅማቱ ሰማ ነው? ሰማይ ነው የእናንተ ልብ አይደለም። ካልሆነ አላህ እኛም
አንድ ፈጣሪ ነው ያለን፣ እሱም አላህ ነው። ሊስን እኛም ከደም ጋኑ ጅማት ይበልጥ ወደ እርሱ ቅርብ ነኝ ይላል። የደም ጋንህ ጅማትህ ያለው የልብህ ላይ ነው ያለው። ከልብህ ጅማት ይልቅ እኔ ቅርብህ ነኝ ይላል። አንተ ደግሞ አይን አላ ስል ፊት ሰማ ትላለህ። ሰማይ የት ነው ያለው? አናት። እዚህ ጋር ፊት ሰማ የሚል የለም። ኬት አመጣው? ከጅማትህ ይልቅ እኔ እዚህ ውስጥ ነኝ ያለሁት እያለ ነው አላህ። ቻሌንጅ አድርገኝ። ማይካችሁን አንሱት። ከኋላ እየመከሩ ላሉ ስጣቸው። ወይ ቻሌንጅ አድርጉኝ። አትድከም። ፈጣሪ ኢሳ ነው። አይደለም። ትክክል። አልደክመም። አይደለም። ተሳስቼ ነው። ፈጣሪ አልተሳሳትክም። ትክክል ነህ። ወንድማችን ምን ብሏል? ፈጣሪያችን ኢሳ ነው። ትክክል። ኢሳ ነቢ ነው። ተሳስቼ ነው። ኢሳ ነቢ ነው። አይደለም፣ ትክክል ነው ያልከው። አልተሳሳትክም። ፈጣሪ ኢሳ ነው። አይደለም፣ ተሳስቼ ነው። ቅድም ብለሃል። አትድከም። ትክክል። ኢሳ ነው ፈጣሪ ብለሃል። ትክክል ነህ። ሞራድ ቦይ ነቢ ነው። ፈጣሪ ነው ብለህናል እኮ አሁን። የአላህ ባሪያ ነው። ፈጣሪ ነው ብለህን ነበር። ረስተኸው ነው? የእስራኤል መጀመሪያ የወረደው መምህር ነው። አንተ በትክክል ብለህ ነበር። ከኋላ እየመከሩ ያሉት ናቸው እያሳሳቱ ያሉት። ማይኩን ተቀብለው ቢሄዱበት እነሱ አሪፍ ነበረ። ኤኒዌይስ በቃ እንደ ሚታርክ ጎበዝ። አብዲ ናስር እፎይ፣ ሰላም ነው? እንኳን ደህና መጣህ። እንኳን ደህና ጠበቃችሁ። መልካም። ይህን ክፍል እንዴት ታየዋለህ? አላህ ከደም ስራችሁ ይልቅ እኔ ቅርብ ነኝ ይላል። አላህ የት ነው ያለው ብለህ ነው የምታምነው? ወናኑ አቅረቡ ኢለይሂ ሚን ሀብሊል ወሪድ እንደዛ ይላል። ኦኬ። በልባችሁ ውስጥ ሳይሆን ከደማችሁ ቅርብ ነው ያለሁት። ከደም ስራችሁ ቅርብ ነው ለእናንተ ለማለት ፈልጎ ነው። ኦኬ። ስለዚህ አላህ የት ነው ያለው ብለህ ነው የምታምነው አንተ? አርሽ ላይ ነው። አንተ ታምን በዚህ ከደምህ ስር በላይ ቅርብ ነኝ እያለ ለምንድን ነው አርሽ ላይ ነው የምትለው? በሰው እኮ አይመሰልም አላህ። እኔስ መች መሰልኩት? አንተ እኮ ነው የመሰልከው። አርሽ ላይ ነው ካልከው እኮ የሆነ የተቀመጠ ግዙፍ አካል ያለው ቁጭ ያለ አደረግከው። እዚህ ጋር ግን ከደማችን ቅርብ ከሆነ ግን ከማንም ስለማይመሰል አርሽ ሲባል እኮ ዙፋኑ ነው እንጂ ዙፋኑ ነው። ደረጃው ከፍ ሲደረግ ግልጽ ለማድረግ ነው እንጂ አላህ በሁሉም ቦታ ይገኛል። ደምን የሚያንቀሳቅሰው ማን ነው? የበላውን እንዲፈጭ የሚያደርገው ማን ነው? እሱ ፖቴንሻል ነው። የፖቴንሻል ጉዳይ ሳይሆን ጥያቄ አላህ ራሱ በኢሴንሱ የት ነው ያለው? አለል አርሽ እስተዋ። ሌላ ቦታ ላይ ሊገኝ ይችላል። ፊ አይ መካን የትም በሱ ቁጥጥር ስር ውስጥ በመካንስ ሊገኝ ይችላል። በመካስ ሊገኝ ይችላል። በማይገባው ሽንት ቤት ብቻ ነው። የትም ራምዚ ስራ ጠብቅ እስኪ። ሰው እያወራ ጣልቃ ትግባ። ስለዚህ ከአለመካ እንደተገኘ ሁሉ በመካም ይገኛል፣ ከሰማይ ውስጥም ይገኛል። የትም ይገኛል። አላህ ከምን ውጭ? ኩን ፈየኩን ነው፣ ከሽንት ቤት ውጭ። ስለዚህ ከሽንት ቤት ውጭ በሁሉ ቦታ የሚገኝ ከሆነ በደንብ አስተውል። ሽንት ቤት የማይገኝበት ምክንያት ምንድን ነው? ቆሻሻ ስለሆነ። ስለዚህ አላህን የሚነጅሰው ነገር አለ እያልከኝ ነው? የሚያቆሽሸው ነገር አለ እያልከኝ ነው? ቆሻሻ አይወድም ሲጀመር። እነላህ ጠይቡን ዩሂቡ ጠይባ። ስለዚህ አላህ አምሳያ ያለው እያልከኝ ነው? እኔ ሽንት ቤት ስገባ ለምቆሽ በጭራሽ የለውም። አዳምጠኝ። አላህ እኔን የፈጠረኝ አንተንም የፈጠረ ኢሳንም የፈጠረ አንድ አምላክ ብቸኛ አምላክ ነው። እሺ ለምን ሪስፖንድ እኔ ኢሳን ማውቀው አይደለም። ኢሳን አንተ አላህ ፈጥሮ ሊሆን ይችላል። ስለ እኔ ኢየሱስ የምታወራ ከሆነ ጭንቅላት ያልባውንም አላህ የፈጠረው ኢየሱስ ነው። ዛሬ ባታምንበትም አዳምጥ። ስለዚህ አምላክህ አምሳያ ከሌለው ሽንት ቤትን የሚጸየፍ ሌላ ቦታ በሁሉ ቦታ ተገኝቶ ሽንት ቤት ሲሆን የሚሸተው የሚገማው
ባክቴሪያ እንትን የሚያደርገው የሚበክለው ከሆነ የሚያቆሽሸው የሚበክለው ከሆነ እሱ ፍጡር ነው። እኔ ሽንት ቤት ስገባ ቆሽሻለሁ። እሱም ሽንት ቤት ሲገባ የሚቆሽሽ ከሆነ ፊዚካል ቢንግ ነው፣ በባክቴሪያዎች ሊጠቃ የሚችል ነው። በደንብ አስተውሉ ውዶቼ። የትኛውም ፍጡር የትኛውም ንጹህ የተባለ ፍጡር ለፈጣሪ እሱን የሚያነጻው አይደለም። የትኛውም ውሃ ቆሻሻን ያነጸራላል፣ ፈጣሪም ውሃ ቆሻሻ ኖሮበት የሚያጠራው አይደለም። ሁሉን ነገር ፈጣሪ ይቀድሳል፣ ሁሉን ነገር ያነጻል። እርሱን ግን የሚያነጻው እርሱን ግን የሚቀድሰው ፍጡር የለም። የሙስሊሞቹ አላህ የሚቆሽሽ ሆኖ ሽንት ቤት ከገባ የሚቆሽሽ ከሆነ እሱ ፊዚካል ቢንግ ነው አንደኛ። ይሄ ፍጡር ይሄ ፍጡሩ የሚስማማውና ሽንት ቤቱ ማይስማማው ከሆነ እንደ ሰዎች የሚታመም ሊበከል ለአደጋ ኤክስፖዝ አደጋ ላይ ከሆነ አደጋ ሊደርስበት የሚችል ነው ማለት ነው። ሉክ ብርሃንን ሽንት ቤት ሆነ ፊት ለፊት ሜዳ ላይ ሆነ ቤት ሆነ ብርሃንን ሊያቆሽሸው አይችልም። ብርሃን ፀሐይ በራሷ ምን ታደርጋለች? ቆሻሻን ታደርቃለች እንጂ ፀሐይ በቆሻሻ አደርቅም። አንዴ አልባቱ ሰው እያወራ ስርዓት ልመኑ፣ ቅድሚያ ዲሲፕሊን። ስለዚህ ፀሐይ እንኳን ቆሻሻ ያቆሽሻትም። ፀሐይን ቆሻሻ ማቆሻ ከሆነ እንዴት ነው ለፈጣሪ ታዲያ ቆሻሻ ያቆሽሿል ብሎ የሚታሰበውስ? ይሸተዋል ይገመዋል የሚባለው ለእኛ ነው የሚነገሩት። እነዚህ ቆሻሾች በሙሉ የሚነገሩ ከኛ አንጻር ነው። እኛ ምን ስለሆንን እኛ ምን ስለሆንን ለባክቴሪያ ኤክስፖዝ ስንሆን በቀላሉ ስለምንታመም ፈጣሪ ዘንድ መታመም የለም። ምክንያቱም እሱ ህመም አያውቅምና አይታመምምና። ማይታመም ከሆነ መሽተት፣ መግማት እነኚህ ሴንስ ኦፍ ኦርጋኖች አሏል። ከዛ አንጻር ለእኛ የሚነገሩ ናቸው። መሽተት በራሱ ምናምን መግማት እነኚህ ከዛ ሳይነስ ሚይዝህ ከሆነ ፈጣሪ እንደዛ አይደለም። ለፈጣሪ እነኛ አይነገሩም። ስለዚህ የቆሸሸውን የረከሰውን የሚያጠራ የሚቀድስ እንጂ እዚህ ቦታ ከሆነ ይቆሽሻል፣ እዛ ቦታ ከሆነ ግን ንጹህ ስለሆነ ነው። ለፈጣሪ ለባህሪው የማይስማማው የማይሆነው ምንድነው? እሱ ኃጢአት እርክሰት ያለበት ቦታ ላይ በምን አይገኝም? በምህረት አይገኝም። በቁጣ ግን ሊገለጥ ይችላል። እዛም በቁጣ ይገለጣል። በምህረት ግን አይገኝም። በምን ቦታ ላይ? በኃጢአት ቦታ ላይ፣ በእርክሰት ቦታ ላይ። እርክሰት ስንል ግን ይሄ እዚጋ ሽንት ቤት አለ እዚህ አካባቢ ላይ ከሆነ ይገማዋል ምናምን፣ እዛ ጋር ከሆነ ግን እዚጋ ፈጣሪ አለ። ምክንያቱም ንጹህ ነው። ንጽህናን በአንተ ለክተ ለፈጣሪ ኤኒዌይስ